እዚህ ጋር አንድ ጥያቄ ማንሳት ተገቢ ነው። አቶ እዩ ጩፋ ያው በመታወቂያ ስሙ ነው የምጠራው። የምር ወንጌላዊ አማኝ ነው ወይ? ወንጌላዊነት ባለፈበት ሰፈር አልፏል ወይ? የወንጌላዊነት መስፈርቶችን ያሟላል ወይ? ወንጌላውያን አማኞች የሚያደርጉትን ያንን እምነትና ልምምድ ያደርጋል ወይ? እሱ ነው መጠየቅ ያለበት። እኔ በግሌ ወንጌላዊ አማኝ ነው ብዬ አላምንም እና እኔ በምታቀፍበትና በምወከልበት በወንጌላዊ እምነት ውስጥ እንደዚህ አይነት ሰዎች በምንም ተአምር ሊወክሉን አይችሉም። ምክንያቱም እምነቱ እየተሰደበ ያለው እምነቱ ስሙ እየተነሳ ያለው እየተጠለጠለ ያለው በእነዚህ ግለሰቦች እንደሆነ ስለሚታወቅ ማለት ነው። የሐሰት ትንቢት የሚያመጡ ብልቃጥና ዘይት የሚቸረችሩ ነፍሰ በላዎች የእናቶችን የአሮጊቶችን መቀነት ለመፍታት ወደኋላ ማይሉ የአቅመ ደካማ አባቶችን ኪስ ለማራገፍ ወደኋላ የማይሉ ጨካኞች ተኩላዎች እንደሆኑ ስለማቅ እንደዚህ አይነት ሰዎች ደግሞ ወንጌላዊን ክርስትና ይወክላሉ ብዬ ስለማላምን። የተወደዳችሁ የእግዚአብሔር ቤተሰቦች በሀገር ውስጥና ከሀገር ውጭ የምትገኙ በያላችሁበት ዓለም ዳርቻ ሁሉ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ ወደ እናንተ የመጣሁት ለየት ባለ መልእክት ነው። በሶሻል ሚዲያ ለማየት እንደቻላችሁት በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ የወጣውን የካውንስሉን እግድ በተመለከተ ማብራሪያ ለመስጠት ነው እዚህ ላይ የተገኘሁት። በመጀመሪያ ደረጃ ካውንስሉ ያወጣው መግለጫ በካውንስሉ ነው የወጣው ብዬ ለማመን በጣም ይቸግረኛል። እንደዚህ ለማለት የቻልኩበት ዋናው ምክንያት ካውንስሉ ራሱን የቻለ ትልቅ ተቋም ስለሆነ ከላይ እስከ ታች የተዘረጋ አሰራር ስላለው በአንድ ጉዳይ ላይ መግለጫ ከማውጣቱ በፊት ተቋሙን በተመለከተ ያንን ተቋም የሚመራውን ሰው በደብዳቤ ጠርቶ ማነጋገር እንደሚገባ የሚያሳዩ ነገሮች ስላሉ ይሄ ደግሞ በእኔ ላይ ወይም ደግሞ እኔ በማገለግልበት ቤተ ክርስቲያን ላይ ስላልተደረገ በሶሻል ሚዲያ ላይ የተመለከታችሁትን የካውንስሉን መግለጫ ካውንስሉ እንዳወጣ የሚያስመስለው ከላይኛ ከታች የተጻፈው የካውንስሉ ስም እንጂ በውስጡ ላይ የተቀመጠው መልእክት የአንድ ግለሰብ መልእክትና አጀንዳ እንደሆነ ግልጽ ሊሆን ይገባል። እዚህ ላይ ኮሜንት ማድረግ የሚቻለው የካውንስሉ አሰራርና ደንብ አለ። ምናልባት እሱ የሚያውቀውና እነሱ የሚያውቁት አካሄድ አለ ብዬ አስባለሁ። ካለ ማለት ነው ያንን አካሄድ የተከተለ አይደለም። ኢቨን እንደዚህ አይነት እገዳ መተላለፍ ቢያስፈልግ በደብዳቤ ኦፊሻል በሆነ ሁኔታ ይላክ ነበር የሚል ነውና ምናልባት እንደዚህ አይነት አሰራር ካላቸው ቅድመ ሁኔታ እንደዚህ አይነት አካሄድ የሚከተሉ አይነት ከሆነ ይህን አለማድረጋቸው ምናልባት በካውንስሉ ሳይድ ስህተት ነው ብዬ ጀጅ ላደርግ ይችላሉ ብዬ አስባለሁ። ፌር ለመሆን ማለት ነው እና ምናልባት ጠርቶ ነገሩን አሁን ሊደረግ ያለውን ነገር ጠርቶ የማናገር ነገር ሊሆን ይችላል። ኦር በንግግር ብቻ ሊታለፉ የሚችሉ ነገሮችም ሜይ ቢ ሊሆኑ ይችላሉ። ግን አሰራር አለ ተብሎ የሚታመን ከሆነ ያ መከበር ነበረበት። አይ ቲንክ በዛ ላይ ቅሬታ አለው። ሶ አይ ቲንክ ሂዝ ራይት ሂ ሃዝ አ ፖይንት ኦን ዲስ ራይት ነጥብ አለው ብዬ አስባለሁ። ማመን አቅቶኛል እያለ ነው ያለው። የምር ካውንስሉ ነው የላከው፣ ምክንያቱም አሰራር እንዳለው ስለምናቅ እያለ ነው። ቋቋም የተቋቋመበት ዓላማ አለ። በዛ ዓላማ ውስጥ ያመኑ ሰዎች በካውንስሉ ስር ሄዶ ይታቀፋሉ። በካውንስሉ የሚሰጠውን አቅጣጫና አመራር ተከትሎ ቤተ እምነቶች ይሰራሉ። ካውንስሉ የተጣሰ ደንብ አለ ብሎ የሚያምን ከሆነ ያንን የጣሰውን ግለሰብ በደብዳቤ ጠርቶ መጠየቅ እንደሚገባ በካውንስሉ ሕገ ስርዓት ላይ የተቀመጠ ደንቡ ያስገድዳል። እንደዚህ አይነት ስርዓት ባለበት ሁኔታ ውስጥ ሆኖ ያለምንም ደብዳቤ ጉዳዩ ታይቶ የመጨረሻው ውሳኔ እስከሚሰጥበት ቀን ድረስ በጊዜያዊነት ክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይሰንስ ታግዷል ብሎ መግለጫ ማውጣት ምን ማለት ነው? ይህንን መግለጫ ያወጣው ግለሰብ በካውንስሉ ውስጥ ቁጭ ብሎ የወንጌል አማኞችን አንድነትና ፍቅር ለማንሸራሸር የሚፈልግ ሌላ ዓላማና አጀንዳ ያለው ሰው መሆኑን አሁን በግልጽ ታውቋል።
ይህንን ያደረገ አንድ ግለሰብ ነው የሚል ነው። በጣም ኋለኞቹ ቪዲዮዎችም ላይ ተመሳሳይ ነገር ሲደግም እናያለን እና አንድ ግለሰብ ነው የሚል አይነት ነገር ነው እየተወራ ያለው። በወንጌላውያን አማኞች ዘንድ ያለውን አንድነት ለማንሸራሸር ሳይሆን ሊል የፈለገው ያው ለመሸርሸር ለማለት ፈልጎ ነው ያደረገ ሰው ነው እንጂ አሰራር ደንብ አለ፣ ደብዳቤ ሊላክ ይገባ ነበር የሚል ነው። እዚህ ጋር አንድ ጥያቄ ማንሳት ተገቢ ነው። አቶ እዩ ጩፋ ያው በመታወቂያ ስሙ ነው የምጠራው፣ የምር ወንጌላዊ አማኝ ነው ወይ? ወንጌላዊነት ባለፈበት ሰፈር አልፏል ወይ? የወንጌላዊነት መስፈርቶችን ያሟላል ወይ? ወንጌላውያን አማኞች የሚያደርጉትን ያንን እምነትና ልምምድ ያደርጋል ወይ? እሱ ነው መጠየቅ ያለበት። እኔ በግሌ ወንጌላዊ አማኝ ነው ብዬ አላምንም እና እኔ በምታቀፍበትና በምወከልበት በወንጌላዊ እምነት ውስጥ እንደዚህ አይነት ሰዎች በምንም ተአምር ሊወክሉን አይችሉም። ምክንያቱም እምነቱ እየተሰደበ ያለው፣ እምነቱ ስሙ እየተነሳ ያለው፣ እየተጠለጠለ ያለው በእነዚህ ግለሰቦች እንደሆነ ስለሚታወቅ ማለት ነው። የሐሰት ትንቢት የሚያመጡ ብልቃጥና ዘይት የሚቸረችሩ ነፍሰ በላዎች፣ የእናቶችን የአሮጊቶችን መቀነት ለመፍታት ወደኋላ ማይሉ የአቅመ ደካማ አባቶችን ኪስ ለማራገፍ ወደኋላ የማይሉ ጨካኞች ተኩላዎች እንደሆኑ ስለማቅ እንደዚህ አይነት ሰዎች ደግሞ ወንጌላዊን ክርስትና ይወክላሉ ብዬ ስለማላምን ምናልባት በካውንስሉ ሳይድ ዋን ሳይድ ኦፍ ስቶሪ እንዳይሆን አይ እንደዚህ ግዴታ አይደለም ባየንበት አንግል ፊት ነው ብለን ያሰብነውን ይሆናል ብለን ያሰብነውን ደብዳቤ ሳንልክም ፊት ለፊት ማድረግ እንችላለን የሚል አይነት አካሄድ ካላቸው ይሄኛው ክስ ያው ከንቱ ይሆናል ማለት ነው። የሚያስኬድ ክስ አይሆንም።